ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ። ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ቶሎ በል። ነገር አለ ከዚህ ጋር ሆነን ስለዚህ አንተ ዳኒን አንተን በግል ማውራት የምፈልገው ነገር በግል ነው እናንተ እናወራለን በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር አለ ነው ነገሩ። ይሄ መከራከር የለብህም። እሺ ብሎ እንደሄደው እሱ አንተም እሺ ብለህ መሄድ ነው ያለብህ። ተረዳኝ። ለራሱ ገብተህ አቶ ቤት ገብተህ ነበር። ይቅርታ ወጣ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የለም። ክርክር ለመቅጠም አልመጣንም። በጣም ነው የሰለቹን። እኛም ሰልችታችኋል። ከሚሰለቸው ነገር በላይ ደግሞ አብርሃም እና ወደዚህ ተነስ ተቀመጥ ስትሉት የነበረው ነገር አበቃ። አይ ቲንክ ያናደዳችሁ ነገር ያ ነው። አብርሃም ዛሬ ላይ ወደዚህ ወደዛ ማግደት ነው ነገር የለም። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ የዛሬው ይለያል ማለት ነው። እንግዲህ አብርሽ ወደ ቀድሞ ማንነቱ ተመልሷል። ገና ከመመለሱ እርምጃዎችን እየወሰደ ነው ያለው። ይህንን ቪዲዮ እስከ መጨረሻ ተመልከቱልኝ። ምክንያቱም አብርሽ ያነሳቸው አንዳንድ ነገሮች አሉ። ለምን ብለን እንጠይቃለን። አንዳንድ ሀሳቦችን እያነሳን እንነጋገራለን ማለት ነው። ብዙ የሚያነጋግሩ ሀሳቦች አሉበት እዚህ ላይ። እስከ ዛሬ እንደዚህ ለምን ሆነ የሚሉት ነገሮች ማለት ነው። ያለ ነገር ስራዬን ሁሉ ነገሬን ዋጋ ያስከፈለኝ ነገር ሁሉ ነገር ትቼ እየሆንኩበት የነበረ ጉዳይ ነበረ። ዛሬ ደግሞ ተፈቶ በአዲስ መንፈስ በአዲስ ማንነት መጥቼላችኋለሁ። ቤተሰብ ከምላችሁ በላይ ውስጤ ሐሴት እያደረገ ነው። ለምን አትሉኝም? አብርሽ ደና ሆኖልኛል። ይሄ ነው ትልቁ ለኔ። ቡዜ ያደረግሽው ነገር ቀላል ነገር አይደለም። ምክንያቱም እንደ እህት ማድረግ የነበረባችሁ እንደ እህትም እንደ ወንድምም ዛሬ ይሄ ሁሉ ከተባባሰ በኋላ ይሄ ሁሉ መወራትም አልነበረበትም። መጀመሪያ ነበር እሱን ማገዝ የነበረባችሁ። ምክንያቱም ያው ታውቂያለሽ ከዚህ በፊት አብርሽ ላይ አንቺም ዴቭም ከሩታ ጋር እንዲሆን ጫና ስታደርጉበት ነበረ። በቃ የሆነ ነገር ሲያጠፋ አብርሽ ላይ ነው ሁሉም ነገር ጫና ስታደርጉ የነበረው ማለት ነው። እኔ ከሩታ ጋር ለምን አረግሽ ከሄርሜላ ጋር ለምን አረግሽ ሳይሆን በቃ ይሄ ልጅ ሰው ነው። እንደ ሰው ብዙ ሐሳብ ብዙ ነገሮች በዚህም በግራም በቀኝም የብዙ ሰው ሐሳብ ሲያስተናግድ በቃ አለ አይደለ መጨናነቅ ይመጣል። ይሄ ነገር ደግሞ ጊዜ ፋታ መስጠት ያስፈልጋል ማለት ነው። ሰላም ነው። ደህና ነሽ? ደህና ናችሁ? እንዴት ናችሁ? ዳንዬ ኮንግራ እግዚአብሔር ደህና ናችሁ? እንዴት ናችሁ? አለ ይመጣል። በጣም ጤነኛ ነው እንደነገርኳችሁ። ስንት ነበረ በጣም ስንጠብቀው የነበረው ነገር ተሳክቶልናል። በቃ ትጋታችን በዚህ ጉዳይ ላይ እኔ የገረመኝ ዳኒ ነው። ዳኒ ወከባው ያው ያስፈልጋል። አንዳንድ ቦታዎች አለ አይደለ። አሁን እዚህ ጋር ከነሱ ጋር ወንድ ልጅ የለም። ዴቭም ያው በትግል ነው ወደዚህ የተቀላቀለው። አብርሽን ወደ ማሳከሙ እሱን ወደ መርዳቱ የመጣው። ግን ከዛ በፊት ያው ዳኒ ነው ይህ ሁሉ ሲታገለ ነበረው። ግን እኔ ዳኒ ነገር በጣም ገርሞኛል። ከዛ በፊት ለሩታ ነበር ሲሰራ ነበረው ከሩታ ጋር አብርሽን ያ ሁሉ ሲያደርጉት የነበረው ከነሱ ጋር ነበረ። ግን በዚህ ልክ ደግሞ መጥቶ ከአብርሽ ጎን መቆሙ በጣም ነው የገረመኝ። ምን ነገር ማድረግ የሚችለው አብርሽ ሰው መርቶት ሳይሆን እንዲበል ብሎት ሳይሆን ራሱ የሚያደርገው አብርሽ ነው የምናየው እና በጣም ደስተኛ ነኝ ብዬ አስባለሁ። ይሄ ቀን በጣም ሩቅ የሚሆን መስሎኝ ነበር እውነት ለመናገር ከሚከፈለው ነገሮች አንፃር ምናምን ነገር ሩቅ ጊዜ የሚፈጅ መስሎኝ ነበርና በጣም ብዙ ጊዜ ተስፋ የሚያስቆርጡ በጣም ብዙ ነገሮች እየገጠሙ ነበር በመሀልና በእኛም ጥንካሬ ከምንም በላይ ደግሞ በፈጣሪ እርዳታ እንግዲህ ወንድማችን ወደ ቀልቡ ተመልሷል። ከዚህ በላይ የሚያስደስት ነገር የለም። ምንም ነገር የለም። ምንም አብርሃም ደህና ሆኖ የትላንቱን አብርሃም ሆኖ ከማየት በላይ የሚያስደስት ነገር የለም። ከዚህ በኋላ ምንም ነገር ብንባል ምንም አያመጣም። አሁን ከእንግዲህ ልክ ናችሁ። ያው ሁሉም ሰው የሚጠብቀው ይሄን ነው አይደለ? እንግዲህ አብርሽ የነበረውን ነገር ያው እናውቃለን። አሁን አይታችሁት አሁን ያለው አብርሽና ያው ከተሻለው በኋላ ያለው አብርሽና ሰሞኑ የነበረው አብርሽ በጣም ብዙ ልዩነት እንዳላቸው ያው ሁሉም ሰው የሚረዳው ነገር ነው። እንዴት ነው በዚህ ልክ ግን ሆኖ እንዲታሙ አልታመመም ሊሉ የቻሉት ምንድነው? የሆነ ነገር ብቻ አለባቸው እና እኔም የምፈልገው ምንድነው አብርሃም ተሽሎት መጥቶ በራሱ ውሳኔ በቃ ይሄ ነው ብሎ እንዲናገር ነው እያንዳንዱ ነገር የምፈልገው እንጂ ከንተና ቆንክ የሚለው ነገር እኔ ግድ አይሰጠኝም። ጠንካራ እህት ነው ያለች። አታመሰግናትም ዳኒ። አሁን መመሰጋገኑ ለሱ ብትዘውለት አይሻልም? አንተ እኮ ኋላ ነው በቃ እነሱ አብረው የቆዩ የኖሩ ገባ አይደለ?
አብሮ ብዙ ነገሮችን የሚያውቁ ሰዎች ናቸው። ግን ያንተ እዚች ጋር ሁለቱን የሆነ ጋፕ ለመፍጠር ባትሞክር ጋፕ እየፈጠርኩ እኮ አይደለም። ግን እህቱ ላደረገችው ነገር ምስጋና ይገባታል። ብዙ አሁን ሌላ ነገር ለምን ነው አብርሃም ደህና ነው ብለሻል። ወደ ደህንነቱ ወደ መጀመሪያው ቀድሞ ማንነቱ ተመልሷል ብለሻል። ስለዚህ ይምጣና እሱ የሚለን ነገር ይበለን። ወይ ኤፍሬም ደንግጧል። የሆነ ብቻ እየሰሩት ፋውል አለ። መጥቶ የሚለን ነገር ይበለን እያለ ነው ያለው። የበፊት ኮንፊደንስ የለም፣ አቋማቸው ወርዷል። ሲመጡ የሆነ ድንዝዝ ብለው ነው ማለትም ነቃነቃ አላሉም። ምንድን የሆነ ብቻ አብርሽ ደና በመሆኑ የሆነ ልክ ያለን ነገር ያለ ነው የሚመስለኝ በኤፍሬምና በሩታ በኩል ማለት ነው እንጂ በዛ ልክ ሲሆኑ የነበሩት ኤፍሬምና ሩታ በዚህ ልክ ደግሞ ቀዝቅዘው የሆነ የፈሩት ነገር አለ። የሆነ ሊያወጣባቸው ሊናገርባቸው የደበቁት ነገር ያለ ነው የሚመስለኝ። የፈሩት ነገር አለ። አብርሃም እና ወደዚህ ተነስ ተቀመጥ ስትሉት የነበረው ነገር አበቃ። አይ ቲንክ ያናደዳችሁ ነገር ያ ነው። አብርሃም ዛሬ ላይ ወደዚህ ወደዛ የተናደድነው ነገር የለም። ነገራቶች ወደ ሌላ ነገር እየወሰድነው ዝም ብለህ ማለት ነው ሳይክ። እኛ ምንም የተናደድነው ነገር የለም። ሙዚ ጠርታን ነው የመጣ ነው። ስለዚህ አብርሃም አለ ወደ ቀኑ ማንነቱ ተመልሷል ብላለች። ስለዚህ እንኳን ተመለሰ፣ እንኳን አብርሃም ወደ ቀኑ ማንነቱ ተመለሰ ይምጣ። እሺ ነው ወሰን ያለበት ነገር ይወሰን። አብርሃም በስትረስ ነው እንጂ ሌላ ነገር ውስጥ የገባው እኮ ቀድሞ። ይቅርታ አድርጉልኝና ኤፍሬም አነጋገሩን ደስ አይልም። እንኳን ተመለሰ እንኳን ወደ ጤንነቱ ተመለሰ ምናምን እንዲህ እንደ ወንድም መች ነው የሚደሰተው በአብርሃም? እንዲህ ኤፍሬም የፈለገውን ነገር ካልሆነለት በወንድሙ ደስተኛ የሆነ ማለት ነው፣ ወይም የወንድሙን ፍላጎት አያከብርም ማለት ነው። ታናሽ ነው አይደለ? ለምንድን ነው በዚህ ልክ ወንድሙ ላይ የሚጨክነው? እንዲህ ግዴታ እኮ አይደለም ህይወት። ሰው እኮ የመረጠውን ህይወት ይኖራል። ገና እኮ አልወሰነም። ተሽሎት መጥቶ ውሳኔውም ፍላጎቱንም አልገለጸም። ግን በዚህ ልክ ገና ለገና እሱ ሳይናገር ምን አስፈራ? አትግባ። አሁን ማስጠንቀቂያ ነው የምናገረው። በውስጥም ብዙ ብያለሁ፣ አይገባህም። አንተ ሚዲያ ላይም ብዙ እያልኩ ነው፣ አይገባህም። አትግባ። በቃ የሚመለከተኝ ነገር ላይ ነው የገባሁት። ብዙ የሚመለከት ጉዳይ ላይ አይደለም የገባው። የሚመለከተኝማ ጤናው ላይ ነበር። አንተ ዳኒ አልነበረም ስለሱ ጤና መጨነቅ የነበረበት አንተ ነበርክ። ቢገባ እሺ። አሁን እንደዚህ አትወሪ። እንድታወሪኝም አልፈልግም። እንደዚህ አትወሪ። በደንብ ነው ማውራ። አሳምሬ ነው ማውራ። እንዴ ነው ማውራ። አሳምሬ ነው ማውራ። ትሰማኛለህ? ይኸውልሽ ሩታ ምን እንደሆነ ታውቂያለሽ። እኔ ለአብርሃም አንቺ የምትይውን ስበን ያሳዩት አንቺና አብርሃም አንድ ላይ እንድትሆኑ እንጂ ምንም እኔ ከአብርሃም ጋር የሚያጋጨኝ ነገር አልነበረ። ገባሽ? አንቺ ከሱ ጋር መሆን እፈልጋለሁ የልጅ አባት ይመለስላችሁ ነው ብዙ ነገሮች ያደረኩት። ልክ ነው። ግን ዳኒ አንዳንዶቻችሁ እንደ ተንኮለኛም ትወስዱታላችሁ። ከዚህ በፊት ያው የአብርሽም የሚደግፍ ይኖራል፣ ሩታ የሚደግፍ ይኖራል፣ ሄርሜላ የሚደግፍ ይኖራል። ገብቷችኋል? ከዛ በፊት ግን ሄርሜላን የምትደግፉ ልጆች ዳኒን በቃ ጀግና ስታበረታቱት በጣም ብዙ ነገር ስትሉት ነበራችሁ። አሁን ደግሞ የሆነ ወደ አንድ ጎን ሲዞር ደግሞ እሱን ማጣጣሉ ምናምን ተገቢ ነው ብዬ አላምነው። ምክንያቱም ለሩታ ሲያግዝ ነበር ረጅም ሰዓት ላይ ማለት ነው። ወንድሜ እንዴት ነህ? ሰላም ነው አለው። አሁን የዚህ ጋር የተመለከትኩት ነገር ምንድን ነው? ሩታ ልክ እንደ ሄርሜላ መሮጥ ነበረባት። ወደ አብርሽ ሮጣ ስሜቷን መግለጽ ነበረባት። እውነት ከሄርሜላ በላይ ለባሏ ለልጇ አባት የምታስብ ቢሆን ኖሮ በቃ ደስተኛ ሆና መሮጥ ነበረባት። አለ አይደል? ይሄኛውን አብርሃም አይፈልጉትም እነሱ። በጣም ደስ ይላል። ብቻ አሁን ያለው ነገር የሆነ ፈገግታውም አቀራረቡ ምናምን ደስ ይላል። ግን ይሄ ነገር ኤፍሬምና ሩታ ለምን እንዳልፈልጉት ብቻ ሊገባኝ አልቻለም። ስታይ ማሰንትናሽ ዛሬ እንኳን ወጣክ ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው ሄርሜላ መሩታ ላውራቸው። ደስታው ግን ዳኒ አልጨረሰም። ችግር የለውም። እኔ የምፈልገው እንደዚህ ደህና ሆነ ማየት ነውና ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈሉ ብዙ ነገሮች የሆኑ አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለውና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። እሺ ወይ ዳኒ እሺ ሻይቡና ማለታችን አይጋ ካምፓኒ ዘን ውሳኔ ተጀመረ። እንግዲህ ያው አብርሃም መወሰን ጀምሯል። ሁሉም ደንግጧል። አሁን ፈገግታ ከፊታቸው ርቋል። እንግዲህ ኤፍሬምም ሩታም ፈገግታ ከፊታቸው የለም፣ ደንግጧል። ምንድን ነው የሆነ ግራ ተጋብቷል። እነሱ እንዳሰቡት አይደለም። መጀመሪያ ያው የልጄ እናት የእናቴ ልጅ ወንድሜ እና ሚስቴ አላለም እንደመጣ እንግዲህ ጀርባ ነው ሰጥቷቸው የቆመው።
ምንድን ነው የተፈጠረው? አሁን ያልኩ ነገር ያው እንዳልኩ እስከዛሬ የሚያደርጉትም አሁን ላደርግ የምችለው ለአንተ በማሰብ ነው። ይሄንን ማሰብ አለበት። ብዙም አንዳንድ ነገሮች እያለች ነው፣ ግን እሱ ያለችው ሁሉ ነገር ትክክል ነው ማለት አይደለም። በጣም እሷ ምን ነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛቸው የመጣሁት ሁላችሁም ማለት ነው። ስለዚህ አሁን እኔ እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ? ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ሆነ የሚመስለኝ። አብርሃም እንግዲህ ቪዲዮዎችን አይቶ ከዚህ በፊት የተደረጉት ነገሮችን አይቶ መጥቶ ከሆነ ከባድ ነው፣ ለኤፍሬምም ለሩታን ከባድ ነው። ምክንያቱም እናውቃለን አይደለ ሚስቴና ልጅ ያለበት ሰዓት አይተናል። በምን አይነት ትዕዛዝ ውስጥ በምን አይነት ስሜት ውስጥ እንደነበረ ቤት ውስጥ በምን አይነት ሁኔታ ውስጥ እንደነበረ እንዴት እንደሚቀልዱበት ያው ታይቷል። ጋና አይቶ ከመጣ ግን እንጃ በኤፍሬም እና በሩታ ላይ የሚወስደው እርምጃ አላውቅም። ተገናኝተን ነበረ ነግራኛለች። ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም። መገናኘታችንን ማለት ነው። ከዴቭ ጋር መጥተው ነበር እንዲያበሉ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። አዎ ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ ነግራኝ ያስታውሱት ገባሽ? ስለዚህ ለሁለታችሁ ዛሬ ጥያቄ አለን። ሄርሜላ ነው ማለት ነው። እስከዛሬ እየተፈጠረ በነበረ ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ። እርፍ ነው እንግዲህ እዚህ ጋር ያው ምንም ማስታወሰው ነገር የለም ማለት ጭራሽ ማለት ነው። እንግዲህ የጠበቁት ነገር አልሆነም ማለት ነው። ነገ ደግሞ ምን እንጠብቃለን በጉጉት ያው ማንን መረጠ? ከማን ጋር መሆን ፈለገ? ብቻውን ነው መኖር የሚፈልገው? ሄርሜላ ሩታ? ውሳኔው እንግዲህ ይጠበቃል። ያው ከሰዎችም ገለል ማለት ሊፈልግ ይችላል። ልጅና ሚስቱንም ሊፈልግ ይችላል። ሄርሜላንም ሊፈልግ ይችላል። እሱ አይታወቅም። የራሱ ውሳኔ ነው። ዋናው ነገር እሱ ተሽሎት ወደ ቀድሞ ማንነቱ ተመልሶ ራሱ በራሱ ውሳኔ ማድረግ መቻሉ ነው ትልቁ ነገር። ሌላው ነገር ቀላል ነው። በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቷል? ብዙ እኔ ራሴን የምጠጣጥበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁኝ። ትክክል ነሱማ። ልክ ነህ። ግን አሁን ልልህ የፈለኩት ምንድነው፣ በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ።